ለፍቅር መሸነፍ ያረክሳል ለካስ ሰው እንዴት አፍቅሮ ይገፋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ጉድ ማለት አሁን ነው ወይ ጉድ! በቃ ሚዲያ ላይ ፍቅር ተጀመረ። ያ ሱብሃንአላህ፣ በጣም የሚያሳዝን ነገር ወላሂ። ወንዶቹም ቻፕስቲክ ሊፕስቲክ እየተቀባቡ እንደ ሴት ይመጣሉ ፈጠበጡና፣ ሴቶቹም ደግሞ ወይ ጉድ! በቃ በአሁኑ ሰዓት ማፈር የለም ፍቅር። በቃ እንዲህ ወንድ ልጅ አፈቅርሃለሁ በአደባባይ መባል ጀመረ። ያ ረቢ፣ በጣም ከባድ ሰዓት ላይ ነው የደረስነው ወላሂ። የውመል ቂያማ ሲጠጋ ዚና ሲሰራ በየመንገዱ ታያላችሁ ተብለን ነበረ እና አሁን እየጀመረ ነው ወላሂ። በጣም የሚያሳዝን ዘመን ላይ ነው የደረስነው ወላሂ ነው የምላችሁ። አሁንስ በጣም ያስፈራል እውነትም። ቂያማ በቃ ደረሰኝ። አሁን እኛ ያለንበት ዘመን ላይ ነው በቃ እንዴ። በቃ እንደዚህ አፈቅርሃለሁኝ፣ በፍቅርህ ተጎዳሁኝ፣ ተሰቃየሁኝ ምናምን። እኔ አላሁ አለም የት እንደደረስን ወላሂ። ፍቅር እውነተኛ ፍቅር ያለው ሐላል ትዳር ውስጥ ነው በቃ። እንደዚህ አፈቀርን በፍቅር ተሰቃየን ምናምን የምትሉ ልጆች እኛም በጃሂልያው ዘመን ስለነበርንበት ነው የምነግራችሁ እውነታውን ወላሂ። ድሮ እንደውም በእኛ ጊዜ በትምህርት ቤት እንደዚህ ምናምን ሴት ልጅ ተሽኮርምማ በቃ እንደዚህ በግድ ተመላልሶ ጫማ ጨርሶ ምናምን በቃ ለማናገር ፈርቶ ተሸማቆ ወንዱ ራሱ ማለት ነው። እና አሁን ግን ሴት ለዛውም በአደባባይ እንደዚህ አፍቅሬው ተጎዳሁኝ ምናምን። ወላሂ ይሄ የሐራም ፍቅር በጣም እኔ እንጃ በጣም ነው የሚከብደው። ሲጀመር የሰይጣን ነው ፍቅር። ይሄ ፍቅር የሚባለው በሐራም ያለው ፍቅር የሰይጣን ነው እና ትክክለኛ ፍቅር ያለው ትዳር ውስጥ ነው። የኔ ውድ እህት አግብተሽ ትክክለኛውን ትዳር ይዘሽ እውነተኛውን ፍቅር ሐላልሽ ውስጥ ትዳርሽ ውስጥ ፈልጊው እንጂ እንደዚህ በሚዲያ ግን ሴቶች ደግሞ የኛ ያልሆነ ወንድ ብቻውን ያልሆነ በቃ ሌላ ሴት ጋር የሆነ ወንድ ወይም ባለ ትዳር ወንድ ወይም ሌላ ሴት ጋር ያለ ወንድ በቃ እዛ ላይ አይተን የምንንጠላጠለው ነው የሚገርመኝ ከምንም በላይ ማለት ነው ወላሂ። በቃ ባለ ትዳር ወንድ ላይ ፊጥ ነው ዘለው ብዙ ቦታ ያዩዋቸውማ በቃ ያላገቡ ሴቶች በቃ የሚያምራቸው ሌላ ሴት ጋር የሆነ ወንድ ነው እንዴ። አንቺ እኮ ቤትሽ ሆነሽ በቃ ወደ አላህ ዱዓ አድርገሽ ሌሊት ተነስተሽ ሰግደሽ ዱዓ አድርገሽ የምታዳምጪው ሙዚቃ የሐራም ሙዚቃ ሰይጣን ጋር መጨፈሩን ትተሽ እኮ አላህን እኮ የምትፈልጊውን ወንድ ስጠኝ ብትዩ አላህ ይሰጥሻል፣ የልብሽን ያደርግልሻል። ግን በሚዲያ ከሌና ፍቅሬዋለሁ ዋይ 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 ለቅሶ በጣም የሚያሳዝነው። እኔ ወላሂ በጣም ነው ያፈርኩት በሴትነቴ እንዴ። በቃ ማፈር ምናምን የሚባለው ስማ መቼም እሺ ድሮ ቀርቷል። ድሮ ወንዶች ራሱ ያፍሩ ነበር እንደነገርኳችሁ ማለት ነው። አሁን ግን ሴቶቹ አላህ ይድረስልን ብቻ። ምን አይነት ጊዜ እንደደረስን ወላሂ በጣም የሚያሳፍር በቃ የሚያስጠላ ጊዜ ላይ ነው የደረስነው እና በጣም ያሳፍራል እንደዚህ አይነት ነገር። አላህ ይስጥር፣ አላህ ሂዳያ ይስጠን። የመዳም ቅመሞች ደግሞ በቃ ሂደን እንደነዚህ አይነት ሰዎች ጋር ነው የምንውለው፣ በቃ የምናስፋፋው ዚናን ነው ተው ስትባሉ አትሰሙም። በእናንተው ነው ይሄ ሁሉ ኦቨር የሚወጡት እና አላህ ሂዳያ ይስጠን ለሁላችንም። የምንውልበትን ቦታ ብናሳምር በጣም አሪፍ ነው። ሌላው ደግሞ ትሉልኛላችሁ በሚዲያ ትዳር ፍለጋ እንጭሽ ከነሱ እና ምንድነው? እሺ እኔ አረብ ሀገር ነኝ። የሷ ላስቀምጥልሽ የኔን ወይ ምን አንቺ የምታስቀምጪልኝ ማለት ነው። ብዙ ሰው እየተመዘገበ ስለሆነ እሺ 26 ዓመት ያልኩሽ አክስቴ ሁለተኛ ምን ችግር የለም ያለችው ብለሽ ቁጥሯን አስቀምጪ። እሺ በቃ ይችላል። አይ እሺ የቀድሞ አህታችን እሺ ላይቭ ላይ የሰማሁት ያልሽ ማለት ነው። እንደዛ ብለሽ ቁጥርሽን አስቀምጪ። እሺማ ሃይ
አሚና ያላህ ተጨምር ጀዛከላህ ኸይር። አሰላሙ አለይኩም ያ ኡስታዝ እንትን ተራ ሲደርስ ጥሩ ብዬ ነው እዚህ ያልኩት እና ያው ይቅርታው ዑመር ዳውድ ዛሬ ጥያቄ አላስተናግድም ለሌላ ጊዜ ብትመጣ ደስ ይለኛል እሺ ዑመር ወንድም አለ ሁለቱንም መዋጫው የሚዋጣው መንግስት ፍቃድ ያለው ነው ትዳርም እየተደረገ ያለው ፍቃድ ያለው ድርጅት ነው ጀማ ከስር ያላችሁ ማለት ነው ሁለት አጀንዳ ነው ያለን እባካችሁ በሌላ አጀንዳ አትግቡ ምክንያቱም ታይም አለው ሁሉ ነገር አንዱ ዘውጁና ፕሮግራም ነው እየመዘገብን ነው ሁለተኛው የየቂን ነው የቂን በጎ አድራጎት ድርጅት እያስመደቡ ነው መሃል ላይ ንያም ያላችሁ መግባት ትችላላችሁ ኦኬ 100 ብርም ተቀበለናል 400 ሺህ ተቀበለናል ቅድም የሆነ ሰው ሲነይት አይቻለሁ አካውንቱን ዛሃራ ላኪ ሶ እባካችሁን ብያለሁ በሌላ ነገር አትግቡ ጉድ ማለትም አሁን ነው እንደሰማችሁት ነው እንግዲህ ውዶችዬ ያው ዘውጁና ፕሮግራም ትዳር አገናኝ ድርጅቶች እንግዲህ ምዝገባ ጀምረዋል ያው ላጤ ሆናችሁ እንግዲህ ዳችሁ መመዝገብ ነው በጣም ገራሚ ነገር ነው ያሳዝናል አንዳንድ ጊዜ እና ይሄ እሺ ይሄ ደግሞ በእስልምና ሽፋን የተሰጠው ማለት ነው ሁሉም ለዚና ግብዣ ነው የሚሆነው ይሄን በሉት እነዛኞቹ የሚሰሩትን በሉት ይሄ አሁን ምንድነው በእስላም ዳዕዋ ኡስታዝ ምናምን በመባል ተሸፋፈነ እንጂ ሴት እና ወንድን እያገናኙ ነው በቃ አገናኝ እሺ በኢንቦክስ ነው የሚያወሩት አሁን ወደ ምንድን ጋበዟቸው እነዚህን ሰዎች ሁለት ወንድና ሴት ከተገናኙ ሶስተኛቸው ሸይጣን ነው አይደለ ስለዚህ በኢንቦክስ እንዲያወሩ ሁለት ያገናኛሉ ከዛ በኢንቦክስ ያወራሉ ማለት ነው ከዛ እስከ ስንት ጊዜ ነው የሚያወሩት ለምን ያህል ጊዜ ነው ለረጅም ጊዜ ሊያወሩ ይችላሉ ከዛ ሊጋቡም ይችላሉ ላይጋቡም ይችላሉ ወደ ሐራም ሊሄዱም ይችላሉ ገብቷቸዋል እና እነዚህን ሰዎች አያይዞ ወደ ኢንቦክስ መላክ በውስጥ እንዲያወሩ ማለት ነው ወይም ስልክ እንዲቀያየሩ ከዛ እንዲያወሩ እና ሁሉም በጣም ምንም ያልታመነበት ስራ ማለት ነው ሲጀመር አላህ በቃ እንትን ትዳር ከአላህ ነው አይደል ነሲብ ነው ስለዚህ አላህ የሰጠን ትዳር ቤታችን እንቁጫለን ተሸፋፍነንም ከቤታችን ሳንወጣ ቀረን ሰው ጋርም ሳንቀላቀል ቀረን ቤታችን ውስጥ ተቀምጠን አላህ የያዘልን ትዳር ይሄ ነው ያለን ይመጣልናል ገብቷችኋል ግዴታ እንደዚህ ሚዲያ ላይ ገብተን እንደዚህ መፈለግ አይጠበቅብንም በጣም ነው የሚያሳዝነው ደግሞ ይሄ ሁሉ ትዳር ፈላጊ ነው ትላላችሁ ወንድም ሴቱም በቃ ያ አላህ በጣም ነው የሚያሳዝን ጊዜ ላይ ነው የደረስነው ራሳችንን እንጠብቅ ውዶችዬ ወላሂ እንደዚህ በኦንላይን የመጣ ትዳር ማንነቱ ምንነቱ ሳታቂ አገኛለሁኝ ብለሽ እንዳታስቢ የመዳም ቅመሞች በተለይ ማለት ነው በዚህ አጋጣሚ ለመብላት ፈልጋለሁኝ ብር ያላትን አገኛለሁኝ ብሎ የሚፈልግ ሞልቷል በዚህ ሰበብ ማለት ነው እና ልባችሁን ወደዛ እንዳታወላውሉ የመዳም ቅመሞች ስራችሁን ስሩ በደንብ ከዛ ኢትዮጵያ መታችሁ ለእናንተ የወሰነላችሁን አላህ ታገኛላችሁ እንጂ ወላሂ በኦንላይን እንደዚህ ትዳር ይገኛል ብላችሁ ማንነታችሁን ገልጻችሁ እንዲ ነው እንደዚህ አይነት ገንዘብ አለኝ ምን ያህል ነው እድሜ እንደዚህ ነው ብላችሁ የህይወት ታሪካችሁን በኦንላይን እንዳትለፈልፉ በቃ ለአላህ ንገሩት ብቻችሁን ሆናችሁ ለሊት ተነስታችሁ ዱአ አድርጋችሁ ለአላህ ንገሩት በቃ ትዳር ካጣችሁ አላህ እሱ ያመጣላችኋል በሆነ ሰበብ አድርጎ እና ግዴታ ኦንላይን ላይ መጥቶ እንደዚህ ነው ትዳር ፈላጊ ነኝ እድሜ ይሄን ያህል ነው ይሄን ያህል ገንዘብ አለኝ እንደዚህ ነኝ እያላችሁ በመለፍለፍ አይደለም ትዳር የሚገኘው ወደ አላህ ተቃረቡ አላህ ጥሩውን ትዳር በዲን የተሞላውን ትዳር ይሰጣችኋል ወላሂ እንጂ እንደዚህ በኦንላይን ጥሩ ትዳር እናገኛለን ብላችሁ አታስቡት የመዳም ቅመሞች በስንቱ ነው የምትሸወዱት በቃ እስኪ አንሸወድ ለራሳችን እናቀልል አላህ ጥሩ ነገር ይሰጠናል በቃ በሰው አንመራ ልላችሁ ፈልጌ ነው ውዶችዬ ዛሬ ቪዲዮ ይሄንን ይመስል ነበር
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።